ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም የአርሲ ኦርቶዶክስ የለም የአርሲ ኦርቶዶክስ የለም ሰውዬውን ያልኩት እኮ የአርሲ ኦርቶዶክስ ነው በራሁን ያልኩት ነው የአርሲ ኦርቶዶክስ የለም ዋንተ ሰውዬ ምንድነው የለም ያብዛህ የት ሄደው ታርደዋል ነፍሲ ማር በሏት ቤተክርስቲያን የወላድ መሃል የሆነችውን ልጆቿ እንደተደረገፉባት ልጆቿ አምነዋት በደጇ በተሰባሰቡ ወንጀል ሆኖ መታረድ የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለህ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት መስገቡ ምን ጭካኔ ሆን! አረ ከየት ተማርነው? አረ ማን ያስተማረን? አረ ያንን ግፉ ማን ያስተመለከተን? ወገኖቼ አረ ኢትዮጵያ አልነበረም ባሏ። አረ ኢትዮጵያ አልነበረም ምግባሯ። የተራበ እኮ የምትግባር የምታበላ ነበረ። እንግዳ እኮ የምትቀበል ነበረ። ኦርቶዶክስ መሆን ወንጀል በሆነበት ዘመን እነሱ እየታረዱ እኛ ግን እዚህ እንላለን። መቼውን የምናለቅሰው? መቼውን የምናነባው? መቼውን ለወገኖቻችን በጽሞና አንድ ጊዜ ለአንድ ደቂቃ እንባችን የምናፈሰው ለመቼውን? የሰው ልጅ ሀገር ሰላም ብሎ በተኛበት 120 ሰው በአንድ ቀን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ ሐዋርያው ቅዱስ ጳውሎስ በሮም ለነበሩ በመከራ ውስጥ ለሚያልፉ ክርስቲያኖች ተወዳጆች ይላቸዋል። ከወደዳቸው ከአምላካቸው ከእግዚአብሔር ታላቅ ፍቅር የተነሳ ይህንን የአካል ምስጢር የብልት ቁርኝት የገባው ሐዋርያው ቅዱስ ጳውሎስ ተወዳጆች እያለ አካልን ከአካል ሳይነጥል ለእያንዳንዱ እንዲያማረ ደብዳቤ እየጻፈ ቤተክርስቲያንን እያጸና ሐዋርያው አለፈ። ለገላትያ ሲጽፍ እንዳትነካከሱ እርስ በርሳችሁ እያለ ዛሬ ያሉበትን ነገር እናንተ ታውቃላችሁ። የሮም ቤተክርስቲያንም እንዲሁ። ተወዳጆች እንግዲህ ዛሬም በወሳኝ ሀሳቦች ጉዳይ መተናል። ይህ ቤት ያለ መረጃ አያወራምና የጠቅላዩን ንግግር እናስከትልና በእውነት ለመናገር የሚባለውና የሚሆነው ምንድነው የሚለውን ነገር በጽኑ እናሳያችኋለን። ዛሬም እንግዲህ ሞት በኢትዮጵያ ላይ ተመዝግቧል። ይህንን የሞት ስንቅ መንግስት አውቶማቲካሊ ዘግቦታል። አያችሁ ልዩነቱ? መንግስት አውቶማቲካሊ ይህንን ሞት ዘግቦታል። ለሞቱት ነፍስ ይማር እንላለን። ይሁንና ግን ሞት በዕለት ሁኔታ በመንግስት የአርሲውስ የሚል ጥያቄ እናደርጋለን። ዛሬ የተመዘገበው ሞትስ ከወዴት ነው? ማን ዘገበው? አንድ ዜና ሰምተን እንመለስ። ሁላችሁም እንግዲህ ወደዚህ ነው። 11 ሰዎች ሞተዋል። እጅግ አሳዛኝ የተባለ ዜና ተሰምቶ በዛሬው ዕለት ግንቦት 30 ከስልጤ አሊቾ ሪሮ ወረዳም መነሻውን አድርጎ በጠረጋ ከተማ ወደ አዲስ አበባ 18 ሰዎችን ጭኖ ሲጓዝ የነበረ አንድ መለስተኛ የህዝብ ማመላለሻ ሚኒባስ መንገድ ትቶ ወደ ገደል ውስጥ በመግባት በሰው ህይወትና በንብረት ላይ ከፍተኛ ጉዳት መድረሱን የወረዳው ኮሚኒኬሽን አስታውቋል። በአደጋው እናቶች፣ አባቶች፣ ህፃናትና ወጣቶችን ጨምሮ 11 ሰዎች ህይወታቸው ያለፈ ሲሆን ሹፌሩን ጨምሮ 3 ሰዎች ላይ ከፍተኛ የአካል ጉዳት ደርሶባቸው የህክምና ክትትል እየተደረገላቸው ይገኛል። እንዲሁም ከመኪናው አደጋው 2 ህፃናትን ጨምሮ 4 ሰዎች በሙሉ ጤንነት መትረፋቸውም ተነግሯል። እንግዲህ ተወዳጆች ወንድማችን ያነበበው ከስልጤ ዞን አሊቾ ኮሚኒኬሽን ቢሮ ነው። የአርሲ ኮሚኒኬሽንስ ከ6 ቀን በኋላ ቢቢሲ ሲጠይቀው ምንም አልተፈጠረም። እንዲሁም ደግሞ የአህጉረ ስብከቱም አባት ጭምር ማለት ነው የወረዳው። አያችሁ አውቶማቲካሊ በአሊቾ ዞን ስልጤ
ነፍስ ይማር ብለናል። ለታመሙትም የውሻ ቁስል ያድርግላቸው። አውቶማቲካሊ ተዘገበ። 11 ሰው ሞቷል በመኪና አደጋ። የጥንቃቄ ጉድለት መሰል ሰውን እየገደለ 53 ሰው ሲገድል እያንዳንዱን ነገር ሲዘግብ መቼም ይሄ ልጅ ያመጣው ከግልጽ ነው። አርሲዎችም እየተናገሩ ያሉትም እየገደሉና ያሉት ከቦታው ነው። እኛም ሰምተን የምናገረው ለዚህ ነው። መሰረት ሚዲያ በዛው ሌሊት እንደተላከልኝ በኢሜይል አውቶማቲካሊ ላይቭ ላይ ያለው ነበር የነገርኳቸው። የእኛ ግን አይዘገብም። የዕለት ሁኔታ የእኛን ሞት አያውቀውም። ለምን ካላችሁ በአጀንዳ ስለምንገደል፣ በእቅድ ስለምንገደል፣ መቃጠሉ ማቃጠሉ እያንዳንዱ ነገር። አንዳንዶቻችሁ እንግዲህ በዚህ አጋጣሚ ከዛሬ ጀምሮ አክቲቪቲን አበዛለሁ የምለው የቴሌግራም ግሩፕ ባክ ቱ ዘ ኦሪጂን የሚል አሁን እዚህ ጋር እንደምታዩት እንዲጽፍላችኋለን። ባክ ቱ ዘ ኦሪጂን የሚል ቴሌግራም ግሩፕ ላይ ጆይን አድርጉንና መንግስትም ጆይን አድርገን አይዞ ይጠቅመሃል። እያንዳንዱ ከቦታው የሚገደሉ ዳሩ አንተ ለቅመ ደግሞ እነዚህ የቀዱትንም የሚያቀብሉንም ትገላቸዋለህ በፊት እንዳደረግከው ማለት ነው። እና የአሟሟትም አይነት አለው እንዳለ ታላቁ ደራሲ፣ የመግደልም አይነት አለው እንዳለ እንደዚሁ እኛም በዚህ በቴሌግራም ግሩፕ እናጋራቸዋለን። ሌሎቹም ልክ እንደሚጠቀሙበት ማለት ነው። ግን አሁን ጠቅላይ ሚኒስትር አብይ አህመድ ስለኛ ምን ብለው እንደሚያውቁ ታውቃላችሁ? ከዚህ በፊት እሺ እንስማቸው። ኦርቶዶክስ ቸርች በኢትዮጵያ ውስጥ አንድ ብትሆን እሷን አቃጥሎ በቃ አለቀች ቢባል ችግር የለው። እንደምታዩት ነገሩ አንድ ሲቃጠል 10 ይሰራል። ኪሳራ ስለሆነ አክሳሪ መንገድ ባንከተል ነው የሚሻለው። ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር። አለን እስከ ዳር እንነሳበት። ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው። መተራረድ ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። አድማጮች ይህንን መልእክት እንደገና ደግመዋለሁ። ጆሮአችሁን በደንብ ኮርኩራችሁ እንድትሰሙ። ጠቅላዩ አድራጊው እኔ ነኝ ነው የሚሉት፣ እናንተ ናችሁ ነው የሚሉት። በደንብ ስሙት። አክሳሪው መንገድ የምንጠቀመው የኛ ልክ አይደለም ነው የሚሉት ወይስ የምትከተሉት እያሉ ነው። በደንብ ስሙት እንደገና። ኦርቶዶክስ ቸርች በኢትዮጵያ ውስጥ አንድ ብትሆን እሷን አቃጥሎ በቃ አለቀች ቢባል ችግር የለው። እንደምታዩት ነገሩ አንድ ሲቃጠል 10 ይሰራል። ኪሳራ ስለሆነ አክሳሪ መንገድ ባንከተል ነው የሚሻለው። ኦርቶዶክስ እንጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድ እናውጅበት። አላሁ አክበር። አለን እስከ ዳር እንነሳበት። ከጠላት ከካፊር ጋር ፊት ለፊት ተገናኝቶ በሰይፍ አንገት ለአንገት መቀላላት ነው። መተራረድ ወለም ዘለም የለም። ቁሙ ታዛዦች ሆናችሁ። እንግዲህ ተወዳጆች፣ ጠቅላዩም እነዚህ ሰዎችም የሚናገሩት ሌሎች ተናጋሪዎችንም ሰሞኑን አይተናል። ለምሳሌ ይሄኛውን ተናጋሪንም ሰሞኑን አሳይቻቸዋለሁ። እነዚህ ተናጋሪዎች የሚታወቁ አንዳንዶቹ አገር ውስጥ ያሉ ቡድን ያላቸው በእያንዳንዱ ነገር እንቅስቃሴያቸው የሚታወቅ ነው። ይህንን ሰምታችሁት ነበረ። አማራ ክልል ኦርቶዶክስ የሞተውን የዛሬ 100 ዓመት የሞተውን የኦርቶዶክስ አማኝ አውጥተን አጥቡን ፈጭተን አዲቀን ውሃ ጨምረዋለን። አይደለም የቆመው የሞተው እንደ ኦሮሞ ነኝ። ኦርቶዶክስ አሁን እየጠፋች ነው። ኦርቶዶክስን በመጣው አንገስ ላይ በመጣረኝ ተመልከቱ። እንግዲህ በዚህ ያክል ጥላቻ ነግሷል። በዚህ ያክል አመፅ ነግሷል። ማን እያስተባበረ? መንግስት እያስተባበረ። ቅድም እንደነገርኳችሁ ከኮሚኒኬሽኑ ጀምራችሁ አሁን እንግዲህ በስልጤ ዞን በተደረገው አደጋ የመኪና አደጋ አውቶማቲካሊ መግለጫ ወጥቷል። በአርሲ 53 ሰው ሲገደል የመጀመሪያ ቀን 37 ሰው ከ6 ቀን የዕለት ሁኔታ መመዝገቢያ የለም ማለት ነው አርሲ። አያችሁ። ስለዚህ አትፈለጉም እየተባልን ነው። ስለዚህ አሁን እኛ እየተናገረን ያለነው ምንድን ነው? ምን እናደርግ እያለን ነው? መብታችንን እናስከብር። ለምሳሌ መከላከያ ሚኒስቴር የሚባል አለ አይደለ? የሚከላከል ማለት ነው። ስለዚህ ኦርቶዶክሳዊ አንዱ ለአንዱ ጠባቂ መሆን አለበት። በኋላ እመጣበታለሁ። ግን ይህን ጉዳይ አባቶችስ ምን እያሉ ነው? አንዳንድ አባቶች እንግዲህ የተናገሩትን ነገር በእርጋታ ማሰብ አለብን። ሰላም የሆነ ቦታ ላይ ይህን ስራ አፒል ማድረግ አለባችሁ፣ መተግበር አለባችሁ። ለምሳሌ
ብፁዕነታቸው እንደዚህ ብለዋል። እኔ አሁን የሚታየኝ ልክ መዶሻ ይዞ የማፍረስ ያህል ነው መንግስት እየሰራ ከስራው ሁሉ ትቶ ይችን ቤተክርስቲያን መዶሻ ይዞ እያፈረሰ ነው። እባክህ መዶሻህን አንሳ፣ ተዋት ስበራት፣ ተዋት አፍርሳት ነው ልንል የሚገባው ብዬ አስባለሁ። እምቢ ሲል ከዛ በኋላ የሚወሰነው ህዝቡም ሲኖዶስም የሚወሰነው አብረን የምናየው ምናልባት መግደል ስራችንም ተልኳችንም አይደለም። መገደል ግን ተልኳችን ምንጊዜም ቢሆን የእግዚአብሔርን የማዳን ስራ የሚያደናቅፍ ነገር ሲገጥም መሞት ያው ግዴታ ነው። ሌላ የምናደርገው ነገር ባይኖርም መሞት ግን እንችላለን። እንግዲህ አባታችን በግልጽ አማርኛ መንግስት ራሱ መዶሻ ይዞ ነው። አዎ እውነታው ይሄ ነው። መዶሻ ይዞ ይህንን ታውቃላችሁ። በትግራይ ክልል ላይ ከትላንትና በስቲያ ይሄን አይታችኋል። ስለዚህ እንዳያችሁት በትግራይ ከትላንትና ወዲያ በድሮን ነው። አያችሁ፣ መዶሻው፣ ድሮኑ፣ ኃይሉ፣ ሰራዊቱ ሁሉም ተረባርቦ ያለው ኦርቶዶክስ ማጥፋት ላይ ነው። ይህ እውነት ቢገባ ይግባ። ዛሬም አሁን ለምሳሌ መርሃ ግብር ስጭን 11 ሰዎች ተገደሉ ብዬ ነው የምጭነው። እንዲህ ብዬ ካልነቃውና ካላነቃው አሁን ለምሳሌ ተለሳልሼ ማስታወቂያው ላይ ዛሬ እንዲነበር ብለህ አትሰማም። ተገደሉ። መገደላቸውን መንግስት አወጀ። የእኛ ግን ሲገደሉ ገዳይ ስለሆነ አያወጣቸው። የልዩነቱ እኛ ጋም ደግሞ ተሰግስገው መንግስትን ነው መስማት ያለብን ብለው እምቡር የሚሉ ሰዎች አሉ። አንዳንድ ያው የማይጸዳ አሳሰብ ያላቸው ሰዎች እነሱን ጠንከር አድርጌ በዛኛው ሚዲያ ላይ መጣበታለሁ። ለማንኛውም በድሮን በመዶሻ በገጀራ በሳንጃ በምናምን እየተቀላ ነው እንዳልኳችሁ ነው። ከፈለጋችሁ ቪዲዮ ባክ ቱ ዘ ኦሪጂን ኦርቶዶክስ ተዋህዶ የሚለው ላይ ግቡና እልክላችኋለሁ። አሁን ፕሮቴስታንቱ አንድ ነገር ጀምሯል። ሰሞኑን ምን እያለ ነው? የአብይ ካድሬ በመከራ የተፈተኑ ክርስቲያኖች ኦርቶዶክሳውያን ብለው በደርግ ዘመን አንዳንድ ቪዲዮ እየሰሩ ነው። እኔ አፍራለሁ። ባይደዌ እሱም በደንብ አድርጌ እሰራበታለሁ። ግን ለአንዲት ወዳጄ ምን አልኳት? ፌክ ክርስቲያኒቲ፣ የሐሰት ክርስትና፣ የሐሰት ወሬ፣ የሐሰት ዲስኩር እና የእውነት ይለያል አልኳት እና እንሟገት ነበረ በቅርብ ቀን እና በጣም ነግራት ነበረ። እኛ ጋር እኮ ሪል መከራ እኮ ነው ያለው። ሪል እምነቷ ሪል የዓለቱ ነች። ያሸዋውም ግን ቤት ነኝ ይላል። የእኛ ግን የዓለቷ ነች። የሚገርማችሁ ነገር ትላንትና እንድትችለው 1-3 ቪዲዮን የላኩላት ራሷን መቆጣጠር አቃታት። ወደ ላይ አላት። በቃ ተበጠበጠች። አየሽ፣ እውነታው ይሄ ነው እህት ዓለም፣ እውነታው ይሄ ነው። የአንቺ ታስሬ የሚለው ሰውዬ እንዲህ ብዬ የሚለው ሰውዬ ስለ ራሱ ነው የሚመሰክረው። የእኛ ሰማዕታቶቹን በተግባር እንዲህ ነው የምንመሰክራቸው፣ እንዲህ ነው የምናሳያቸው ብዬ ያሳየዋት። ፕሮቴስታንቶች እንድትነቁ፣ ነገ ለእናንተም አይበጅም። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በሰላሙ ጊዜ እንዴት ኮንትሮል እንዳደረጉት ተናግረው ነበረ። ይህንን እውነት እናሳያቸዋለን። ተናግረውት ነበረ። ከአሁኑ ኮንትሮል ካለ አሁን ይሄ የምታዩት አገልጋይ ነኝ የሚል የሀገር መሪ ነኝ የሚል መሀል ሰፋሪ ሆኖ
ዋናዋን ሊያጠፋ የሚንቀሳቀስ እንደሆነ በግልጽ እንድታውቁት ያስፈልጋል። ፕሮቴስታንቶችም ጆይን አድርጎኝ መንግስትም ጆይን ስለሚያደርግ በዚህ ቴሌግራም ግሩፕ ላይ እንልክልሃለን። እንግዲህ እንደ ልማድ ደግሞ የመን ነው ሶማሊያ ነው እንዳትለን ከነ ድምፅ እናስቀምጥልሃለን በመረጃ ስለምንናገር ማለት ነው። የቀድሞ ጠቅላይ ሚኒስትር መለስ ዜናዊም እንዲህ ብለው ነበረ። እስኪላቸው ሰለፊዎች በሙሉ አልቃይዳ ናቸው አይባልም። ይሄ ስህተት ነው፣ ወንጀል ነው። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ ይሄ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው። ስታቲስቲክስ ያቀረበው መረጃ ውሸት ነው። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አክራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደሉም፣ አንዳንዶቹ እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በአገራችን ምልክቱ እያየን ነው። በአገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብጽ 24% ድምጽ ያገኘው አልኑር የሚባለው ፓርቲ ሰለፊ ነው። ግብጽ ላይ ምን እየሰራ እንደሆነ እናውቃለን። ሊቢያ ላይ ምን እየሰራ እንደሆነ እናውቃለን። ሲሪያ ላይ ምን እየሰራ እንደሆነ እናውቃለን። ቱኒዚያ ላይ ምን እየሰራ እንደሆነ እናውቃለን። ይሄ ነገር በእንጭጩ መቀጨት አለበት። በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልገንም ለማወቅ። የመን ማየት በቂ ነው። ግብጾቹን ራሳቸውን ማየትም በቂ ነው። እንግዲህ ታውቃላችሁ እኔ ፓርላማ በጣም ኢንተረስትድ ሆኜ ነበር በመለስ ዜናዊ ዘመን የምከታተለው። አሁን እንግዲህ ዋናው የሰለፊ መሪ ከአልቃይዳው ጋር መሰል ነገሮችን ሲያደርጉ የነበሩት የሀገሪቱ ጠቅላይ ሚኒስትር ሆነዋል ብዬ ነው የማምነው። ባይ ዘ ዌይ እዚህ ፕሮቴስታንት ምናምን እያልክ አትደነጋገር። ነገ ታየዋለህ። አይዞ ሐሰተኛ ነቢይ ሐሰተኛ ተከታይ ሆዱን ነው የሚወደው፣ በሆድ ይዘዋል። ግን ተናግረው ነበር እኚህ ሰው። ከዛ ፓርላማ ገባ። ከዛ በኋላ መንበሩን ጨበጠ። አሁን ፕሮቴስታንቱ 35 ሚሊዮን ደርሰናል ይላል፣ ሙስሊሙ እንዲህ ይላል። ባይ ዘ ዌይ ያ ጊዜ ይሄ ጊዜ አይረሳኝም። መለስ ዜናዊ እንዴት ጸጥ ረጭ እንዳደረጉት ማለት ነው። አይረሳኝም፣ ባይ ዘ ዌይ አይረሳኝም። አሁን ብዙዎቻችሁ የሚምታታባችሁ ነገር አለ። በአርሲ ድሮም የነበረ ነው፣ ግጭት ነው የነበረው። መፈናቀልና ግን መገደል የጀመረው የሰለፊው መሪ ቦታውን ሲይዝ ነው። አብይ አህመድ ቦታውን ሲይዝ ነው መገደል፣ መፈናቀል። ከዛ በኋላ አጽድቶ ለእስልምና ነው የሚያስረክበው። ደግሞ በጣም የሚያስቃችሁ ነገር የሚታይ ከዛ በኋላ እንደገና ደግሞ አጽድቶ ነገ በአንድ ጥፊ የሚባረሩ ስላሉ ለፕሮቴስታንቶች ፌክ ክርስቲያኒቲ ስላለ ይሄን አበክሬ ነው የምነግርህ። አንተ አሁን ዛሬ የሰራው አዳራሽ የምትኖርበት መስሏል። መጋዘን ነው የሚያደርገው። ለነሱ መጋዘን ያደርግልሃል። ስለዚህ ቆም ብላችሁ ማሰብ አለባችሁ። በጆሮዬ ሰምቼ በአይኔ አይቼ መቃወሜ ስናገር ብዙዎቻችሁ አላመናችሁኝም ነበረ። ብዙዎቻችሁ ሆድ አምላኮች
ለ15 ፓስተሮች በማግስቱ ስደውል ብዙዎቹ አዎ በጣም ተሰምቶናል አሉ። ግን ቅራቅንቦ ስለሚበልጥባቸው የህይወት ጉዳይ ስላይደለ ምንም አልመሰላቸው። እናም ምልክቶቹ ይታያሉ። ህዋሱ በኢትዮጵያ አለ እንዳሉት ሁሉ ይኸው በተግባር መጥቶል ህዝብ ያፈናቅላል፣ ያስተራርዳል፣ ያጋድላል። ባለማህተቡን የትግራይ የአማራ ህዝብን ያስጨፈጭፋል፣ ቤተክርስቲያንን ያቃጥላል። ከዛ በኋላ ደግሞ መልሼ እየሰራው ነው ብሎ ይቀልድባል፣ ያፌዝባል። መልሼ እየሰራው ነው መልሼ እየሰራው ነው። ላሰማ ወንጪ አካባቢ የምናሰራው ቤተክርስቲያን አለ። የወንጪ ቤተክርስቲያን ታሪካዊ ናት። ወደ 800 ዓመት ቆይታለች። ግን ስላረጀች እያሰራናት ነው። ስለዚህ ይህ ክፉ አገዛዝ ዓላማውን ይዞ እየተገበረው ነው። ማድረግ ያለበትን ነገር እያደረገ ነው። ያፈናቅላል፣ ይገፋል፣ አጠገባ መጥቶ መስጊድ ወይም የፕሮቴስታንት አዳራሽ ይተክላል። አንተ እንዳትኖር የወደድከውን ሳይሆን የወደደብን እያደረግ መሮ ሲችል እየገደለ 1.7 የትግራይ ህዝብ ተገሏል። ሲችል እያፈናቀለ አጽድቶ ለሌላው እየሰጠ እንዲህ መሰል ነገሮች እያደረገ ነው። ስለዚህ ሁሉ ሰው መንቃት አለበት። ልትሰማ የሚገባው በአጭር አማርኛ ማንን ነው ካልክ የቦታው ሰዎች ምን ይላሉ? እንግዲህ በግልጽ ነግሬያቸዋለሁ። ከቦታው የነበሩ በቴሌግራም አጋራቸዋለሁ። ከቦታው የነበሩ ሰዎች ምን እያሉ ነበረ? እስኪ እናት እንስማ፣ ከዛ በኋላ ወጣቱን እንስማ። ኦነግ ሸኔ አይደለም። ኦነግ ሸኔ እኔ አማራ መሆኔን ያውቃል። እነሱ ናቸው በስበሳቸው እየተመካከሩ መሳሪያቸውን ቀሙ፣ የአማራ መሳሪያ ቀሙ። የእናንተን ደግሞ ነገ ጧት እንሰጣችኋለን እያሉ እንደዚህ አድርገው የበደሉን አገሩ ነው ወረዳው። እኔ ራሴ አንድ ቀን ሰምቻቸዋለሁ። ገበያ ፖሊሶቹ መጥተው እላለው ወደርሰሃል፣ አይ እኛ እዚህ ቦታ ነን፣ ተመለስ፣ ግዳጃችን ሞልተናል፣ እዚህ ጫካ አሉ። እነሱ ደግሞ ዘወር ብለው አማራን ይጨርሱ ሲል በዚህ በጆሮዬ ሰምቻለሁ። ማን ነው ግዳጅ የሚሰጣቸው? ታዛ ወረዳው ውሸቱን የመንግስት ሰው ይሰጣቸዋል። ግን ደረስ ብላችሁ ተመለሱ እየተባሉ ግዳጃችን አድርሰናልና ተመለስ በሏቸው። እነሱ ሴቶች ናቸው አይሏቸውም እያሉ ያስጨረሰን ወረዳውም አውራጃውም ኦነግ ሸኔ ነው፣ ህዝቡም ኦነግ ሸኔ ነው። የኔ እናት ይቅርታ አድርጉ፣ ኦነግ ሸኔ ናቸው። የአማራ ልጅ አርደው ንብረታችንን ዘርፈው አሁን ዛሬ ታረቁ ግቡ ብትሉን ምን ይዘን ነው የምንገባው? ምን ጉልበት አለንና ነው? እና የኔ እናት እንደዛ አድርገው አማራን እንደ እንጨት አንዲት ባልቴት እንደ ስጋ ገለው እንዲህ ትርትል አድርገው አጥሩ ላይ ሰቀሏት። ሴቲቱን እንዲህ ስንጥቅ አድርገው የዘጠኝ ነፍስ ለጡ እንዲህ ስንጥቅ አድርገው ልጇን በጎና ኑሮ እሷን እንደገና አረዷት። ደሙን ሰዎቹን ዋማኩሳይ ላይ ሰዎቹን እርድ አድርገው ደሙን እንዲህ አንቆርቁረው እንዲህ አድርገው ጥጥት አድርገው ካሉ አሉ። ደም የሚጠጡ ይጠጡታል፣ በደም ወደ ሆዳቸው ያስገቡታል። ይጠጡታል፣ ሆዳቸው አስገብተው ይጠጡታል። የሚበሉት የሰው ስጋ ነው። የሰው ስጋ ምን ይላቸዋል? ጨው ይለናል ይላሉ። ይሄ እንደዚህ ያለ ህዝብ አለ። የኔ እናትዬ ዋና እንደዚህ እኮ ነን፣ ተበድለናል። የአማራ ክልል አሁንም ድረሱላቸው። ባኖ ላይ ታፍነዋል፣ በባኮ ላይ ታፍነዋል፣ በጉት ላይ ታፍነዋል። ልጆቻችን እንዲያጥር ቁመናል እያሉ ነው። እንግዲህ ከቦታው ያሉ ሌሎች ጩኸቶችንም እናስገባላችኋለን። በግልጽ ያለን ነገር ስለሆነ ማለት ነው። ይሄው ይጮሃሉ። አለ ቅዳሴ በቀር ምንም የሚያውቀው እንጨት ይሄው መረጃ ሲወድቅ ይሄው የተቃጠለው አንዱ ተተረፈ ተረፍቶ ብለን እየተናገርን ነው። እሺ ሌላ እንድንገምላችሁ አላህ አክበር እያሉ ነው ያረዱት። አይናችን እያየን የታረደው አስቻለው። እኛ የሰው ገንዘብ ሰርቀን አይደለም፣ በማንነታችን በኦርቶዶክስ ሃይማኖት ተገፍተን። በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በሶስተኛው ቀን ነው ሬሳውን ጅብ በልቶ። የሰው ልጅ እንዴት ጅብ ይበላዋል? የዘራነውን አዝመራ አሳጭደው እስከማስገባት ድረስ በማንነታችሁ ሆነ በአማራን በክርስቲያንነታችሁ አታስፈልጉም። የወረዳው ሽማግሌዎችም የወረዳው ካቢኔዎችም ሁሉም ያውቃል። ነገር ግን ድምጻችን ለምን እንደታፈነ ግራ ይገባናል። ምክንያቱም ማህተብ ስላሰርን ይመስለኛል። የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድነው። አይናቸውን ሁሉ ከውስጣቸው አውጥተው በክብሪት አቃጥለው። ይሄ የብሔር ነው የሚባለው ነገር ድብብቆች ነው፣ የቃቃ ጨዋታ ነው አይደለም።
ሰው ማተብህ በጥስ ከተባለ በኋላ ብሔር የለው። እውነቴን ነው። የኦርቶዶክስ ሃይማኖቶች ካሉ አሁንም ቢሆን ይርዱን ብለን ነው እየጮህን ያለ ነው። እንግዲህ የህዝቡ ሲቃ ይህን ይመስላል። አሁን ሃይማኖት እንጂ ብሔር የለም። ኦሮሞ ኦርቶዶክስ፣ ወላይታ ኦርቶዶክስ፣ ሀዲያ ኦርቶዶክስ ኦርቶዶክስን ከኢትዮጵያ ምድር የማጥፋት አጀንዳ ነው። ጠንካራውን ዋናውን በትግራይና በአማራ ክልል ያለውን ለመስበር በዚች 5-6 ዓመት ብዙ ነገር ተደርጓል። ብልጽግና አቺቭ አድርጌያለሁ ይላል ፕሮጀክቱን። አዎ ሰርቻለሁ ይላል። በየቦታው እኮ ነው ያለው። ደቡብ ላይ ጠንካራ አባት ስላሉ ተርፈናል። አሁን ምን ማድረግ እንዳለብን ነው መነጋገር ያለብን። የማህበረ ቅዱሳን በቅዱስነታቸው በአቡነ ቴዎፍሎስ የነበረውን የአደረጃጀት ሲስተም እንደገና አጠንክረ ቤተክርስቲያን አጠንክራ ቅዱስ ሲኖዶስ አጠንክሮ ነፃ በሆኑ ክልሎች ቢያንስ ምዕመናኑ እንዲደራጅ ምዕመናኑ በትምህርት እንዲጸና ብቻ ሳይሆን ምዕመናኑ እንዲደራጅ ሰራዊቱ ትላንት ከትላንት ወዲያ ነግራችኋለሁ። ሆሳና ላይ አገልግያለሁ። ሰኞ የፕሮቴስታንት ሰራዊት ሰኞ በጠዋት ጸሎት ያደርጋል። ሰራዊቱ በጠቅላላ ፌዴራል ፖሊስ በሉ የከተማው ፖሊስ በሉ በጠቅላላ ሰኞ ጸሎት ያደርጋል። አዋሳ አገልግያለሁ ነው የራሴ 90 ቤት ዓርብ ዕለት አሴምብልስ ኦፍ ጋድ ቸርች ፒያሳ እኔው ወራበት የነበረው ቸርች ላይ ፓስተር ወየሳ ወጡራ ይባላል የዛ ጊዜ መሪው ያደርጋል ዓርብ ዕለት። ታዲያ ኦርቶዶክሳዊ ሰራዊትስ ኃጢአት ነው? ዓርብ ዕለት ሰፋ ያለ የሥራ ሰዓት ላይ በጾሙ ገብተክ አብረ ሆነ መጸለይ ኃጢአት ነው? ነባራዊው ነገር። ምክንያቱም ጉዳዩ አንተ ዝም ብለው ቀላል ነገር መስሏል። እዚህ ጋር አሸብራቂ አምፖል የቃርዳ አምፖል ከዩኤኢ አመጥቶ እያተከለለ ቤት ውሃ የለም፣ አትክልት ይጠጣል፣ ቤት መብራት የለም፣ አደባባዩ አሸብርቋል ትላለ። እያፈዘዘ ግን እያረደና እያጠፋ ነው። እውነታው ይሄ ነው። እንዳልኩ እኛም ሞት ተሸክመን የምንሄድ ነን። መንግስት አይራራልህም፣ መንግስት አያዝንልህም። ልንገር አያዝንልህም። መብትን ማስከበር የምትችለው አንተ ነህ። እንደ ግብፅ ቤተክርስቲያን፣ እንደ ሶሪያ፣ እንደ አርሜኒያ፣ እንደተለያዩ አንተ ነህ ማስከበር ያለብህ። ምናልባት አሁንም የአንድ አባታችንን ደግሞ ንግግር ሺህ ዘመን የሚኖር የለም። ገዳዮችም ይሞታሉ። ገዳዮች ይሞታሉ፣ የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ተሹሞ የቀረ የለም። ሹመኞች ዛሬ ይሻራሉ፣ ነገ የሉም። እነሱ ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። በተረፈ አሁን የመስዋዕትነት ጊዜ ነው። የመስዋዕትነት ጊዜ ነው። ለራስ ስትል ወቅ ንቃ እያልን ያለን እውነታው ይሄ ነው። ትላንትና በወላይታ ጸሎት ነበረ። በግልጽ ጸሎት ትልቅና ዋና ነገር ነው። ግን የወላይታ በአማራ ክልል ያላችሁ ሰራዊቱንም ሰብስባችሁ እያንዳንዱ ይጠቅማል ለሀገር የምትሉትንም ሰው ሰብስባችሁ አማንያንን ሰብስባችሁ ማደራጀት። የህግ ክፍሉን ለመበጣጠስ ያደረገውን ነገር ታውቃላችሁ። ይህ መንግስት ቅዱስ ሲኖዶስን ብቻ አይደለም ለመበጣጠስ ብዙ ነገር የሞከረው። ማረድ፣ መግደል፣ መበጣጠስ፣ መከፋፈል ባህሪው ነው። ለዚህ ነው 200 ሚኒስቴር በ5 ዓመት ጊዜ ውስጥ የቀየረው። ስለዚህ መደራጀት አለበት። የህግ ክፍሉ መጠንከር አለበት።
ከየክልል መብት ነው። በነገራችን ላይ መደራጀት መብት ነው። በነገራችን ላይ ህገ መንግስቱ የሚፈቅደው መብት ነው፣ ለጠላትነት ካልሆነ በቀር ማለት ነው። እንዴ አሁን ተደራጅተን መተናል የሚል አንድ ፕሮቴስታንት አላያችሁ? ሰሞኑን የመቃብር ቦታ አረክሳለሁ 150 170 አደርጋለሁ ተደራጅተን መብት ነው። በነገራችን ላይ መብት ነው፣ መብት ነው። እያረዱ እየገደሉ እያጠፉ ቢያንስ እንኳን ስንቅ ለማቀበል አሁን ስንቅ እናቀብላለን ብለው ሄደው በሬ አርደው እየበሉ ነበር፣ እየቀለዱብን ነበር። ስንቅ ለማቀበል እኮ መደራጀት አለብን። አሁን በአንድ በምናምን አይደለም። አሁን ትላንት ወላይታ ላይ ጥሩ ነው። ወላይታዎች በነገራችን ላይ በዚህ አጋጣሚ ትልልቅ ተግዳሮቶች ነበራቸው፣ በቅርብ ስለማቅ ማለት ነው። ትልልቅ እንደምታውቁት የፕሮቴስታንት መሪዎች ነበሩ በአንድ ወቅት። እነ ብንያምን እያሰሯቸው፣ አርባ ምንጭ ላይ እያሰሯቸው፣ እነዛ ጀግናዎችን እያሰሯቸው ግን ድምፅ እየሆኑ መሬት የቤተ ክርስቲያንን እየወሰዱ ዛሬ በወላይታ ዙሪያ ብቻ ትላንትና ከነበሩት 10 ምናምን ደብሮች ዛሬ በወላይታ 500 የከበሩ ቤተክርስቲያናቶች አሉን። እግዚአብሔር ይመስገን። መብትን እያስከበርክ መሄድ አለብህ። መማር አለብህ ከአቡነ ይስሐቅ። ህዝቡ ሆ ብሎ ይወጣል። ጦርነት አይደለም። ልንገራችሁ፣ አብይ አህመድ ቦቅቧቃ ነው። ልንገራችሁ፣ ሽመልስ አብዲሳ ቦቅቧቃ ነው። የፈሪ አገዳደል ነው የሚገላችሁ የሚያስገድላችሁ። አባቶች አንድ ነገር ቢያደርጉ እኮ መብት ነው። የግብፅ ቤተክርስቲያን እኮ ኢኮኖሚውን የምትዘውር ነች። ታሪኳን አጥኑ። የኢትዮጵያ ባለ ሀብቶች ለምሳሌ አሁን ካርሲ እውነት ለመናገር ከኦሮሚያ ክልል አትሌት ተስፋዬ ጅፋር ብቻ ነው የወጣው። እነ ሻለቃ ኃይለ ገብረስላሴ፣ እነ ደራርቱ፣ እነ ቀነኒሳ፣ እነ ጥሩነሽ ኦርቶዶክሳውያን የት ናችሁ? ወይስ እናንተም በዚህ በተራ ነገር እናንተ ለፍታችሁ ያገኛችሁት ክብር ነው? አገርን አስከብራችሁ አገር ያከበረቻችሁ ክቡሮች ናችሁ። ግን ልንገራችሁ፣ እምነት ከሀገር ይበልጣል። እምነት ከሀገር ይበልጣል። ነገ አንቺም አትኖርም፣ ነገ አንተም አትኖርም። ሁሉ ሰው መንቃት አለበት። ሁሉ ሰው መንቃት አለበት። እያንዳንዱን ነገር ከስር ከስር ስንገልጥ ነበር። ኦርቶዶክስን ሊያጠፋት ነው አብይ መጣው አይደለም ካለ እንነጋገር። እሺ አይደለም እኔ ላጠፋት አልመጣው ካለ እንነጋገር። እውነት ለመናገር ግራ ትችላት ትጠፋለህ። እንዴት ትጠፋለህ? ህዝብ ይጮሃል። ህዝብ ኃይሉን ያደራጃል። የጌዲዮንን ታሪክ ማጥናት ነው መጽሐፍ ቅዱስ። እውነት ለመናገር ራስን መጠበቅ ኃጢአት አይደለም። ራስን መከላከል ኃጢአት አይደለም። እንዴ ግራኝ መሐመድ፣ የወዲት ጉዲት፣ አፄ ሲኖስ፣ ደርቡሽ፣ ጣሊያን በመጣ ጊዜ እኮ ሀገርን እንደ ሀገር ያጸናችው ኦርቶዶክስ ነች። የት ነበርክ? ሌላ ጠላት ሆነ መተ እና አሁን ግን ቅድም እንዳልኳችሁ ሰለፊው መንበሩን ይዟል። ሊያጠፋህ ስለቱን ስሏል። እውነታው ይሄ ነው። አንድም መሬት ሳይሰጥ መሬት ሰተን አሁን እንደገና አሁን ሰሞኑን ለማስተባበያ እንደሚሰራ እናውቃለን። አንዳንድ ካድሬ አባቶች ስንዴ ይዘው የሚነሱ ነዶ ይዘው የሚነሱ አባቶች አይ እኛም እኮ ሰጥቶናል ቦታ ሊሏችሁ ይችላሉ። ግን ከሊቀ መምህራን ፋንታውን ሙጬ በላይ የቤተ ክርስቲያን ሰው ነበር። በዛ ጊዜ አንድም ቦታ አልሰጠንም። በመረጃ ነው ያሳየናቸው። ለጴንጤውስ ለሙስሊሙስ በደንብ ነው የተሰጠው። 2% ነው ገና ያገኛችሁት። ገና ይጨመርላችኋል ያለበትን ቃል በቃል ተናግረናል እና አትችላት። እስኪ ወላይታ የነበረው ነገር ምንድን ነበር? ጉባኤው እስኪ እንመልከት፣ ከአባቶቻችን መውሰድ ስላለብን
ማን ይፍረድ? ማን ይፍረድ? መልስ ስጠን። ከአርያም ክንድህን ላክልን። እስቲ እንደው አንዴ እንንበርከክ። ግድል ተንበርከክ ውስጥ ወደ ሥላሴ ሁላችንም እንንበርከክ። ሁላችን ሁለት እጃችን አንስተን እንንበርከክ። እግዚአብሔር ይፈርዳል። በቅርብ ቀን እግዚአብሔር ፍርዱን ያመጣል። ሁላችን ወደዛ እንንበርከክ። ይኸው ሁላችንም ወደ ሥላሴ እንንበርከክ። ሥላሴ መልሱን እንዲሰጥ እጃችን አንስተን እንንበርከክ። አጋዕዝተ ዓለም ሥላሴ አባታችን መልስ ስጠን፣ መልስ ስጠን። ከአርያም ክንድህን ላክልን፣ ፍርድህን ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ። ቤተ ክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ማን ይፍረድ? ማን ይፍረድ? ማን ይፍረድ? ጉባኤዎችን ማብዛት፣ አመስግኑት። ሰርክ ጉባኤ ላይ ይህንን ማድረግ፣ መጮህ፣ መጸለይ አንድ። ሁለተኛ ማደራጀት፣ ዶክተሩን፣ መሐንዲሱን፣ ሰራዊቱን ማደራጀት ኑ እያሉ ፕሮቴስታንቱ ተጠቅሞበታል። ፕሮፌሽናል ሰዎችን በነገራችን ላይ የኛ የህግ ክፍሉን ብልጽግና ያፈርሰዋል። የብልጽግና ግን የህግ ክፍል በሐሰት እየከሰሰ እና አቤል አቡናን ያሰቃያቸዋል አለ። የፕሮቴስታንትም የህግ ክፍል አለ። እነማን እንደሚመሩት እናውቃለን። ከዚህ በፊት እንግዲህ አብይ በነገሰ ጊዜ ፖዚሽን ሁሉ ሰጥቶት ነበረ። እነ ጂማ ዲልቦ ወዳጄ ነው፣ እንተዋወቃለን። የኦርቶዶክስ ህጉን የህግ ክፍል ያፈርሳል። እንደ ወንድማችንን አያሌውን ጠበቃ አያሌው ሌሎቹን ያስራል፣ እንደፈለገ ያደርጋል። ይኸው እኮ ዛሬ እንግዲህ ከትላንትና በስቲያ የቤተ ክርስቲያናችን ታላቅ አባትን እንግዲህ ታስረዋል። ይኸው ታስረዋል። የትኛው የህግ ክፍል ነው ለአባታችን የሚጮህላቸው? አትግደሉም ባሉት ይኸው ታስረዋል። የምታዩዋቸው አባት አያቸው። ኦርቶዶክስን አትንኩ፣ የሀገር ገጽታን በሐሰት እውነታን እየደበቃችሁ በሐሰት አገር ሻይን አርጋለች አትበሉ የሚለውን እንደና አቤል ያለውን ወጣት ያስሯቸዋል። በገቢ ጉተማ ምናምን የብልጽግና ራሱ ነው የሚያስረው። ስለዚህ የኦርቶዶክስን ማፍረስ፣ የፕሮቴስታንቱን ማደራጀት። እንገራችሁ ክርስትናችን ከሀገራችን ይበልጣል። ክርስትናችን ከሀገራችን ይበልጣል። በግልጽ አማርኛ ነው የምነግራችሁ። ሀገር ጥለናት እንሄዳለን። ክርስትናችን ግን ለዘላለም ይዘነው የምንጓዘው ነው፣ የምንጋደልለት ነው። ታሪክ አጥኑ፣ መጽሐፍ ቅዱስን አጥኑ። አሁን ክርስትናን የማጥፋት ዘመቻ ነው። እውነተኛይቱን ቤተክርስቲያን የማጥፋት ዘመቻ ነው። በአለቱ ላይ የተመሰረተችውን ቤተክርስቲያን የማጥፋት ዘመቻ ነው። ብዙ ጴንጤ ኦርቶዶክስን አያውቃትም። ጆሮ ጠገብ ወሬ እየሰማ ዝም ብሎ በጥላቻ ነው አብዛኛው ፕሮቴስታንት የሚነዳው። አያውቁት። አሁን አንዳንዴ በዚህ በሶሻል ሚዲያ ላይ እንደው ነገሮች እየተገለጡ መጣ ጥቂት የተገነዘቡ ሰዎች አሉ እና ንቁ ነው እያለን ያለን ወዳጆቼ፣ ንቁ ነው እያለን ያለን። ዛሬም በሐረር አካባቢ ትላንትና ከተላወደ ህዝብ እየተገደለ ነው። አይነግርህም እንደ ስልጤው አደጋ። በምዕራብ ሐረርጌ ዛሬም እየተገደለ ነው። እንዳልኳችሁ ነው። ከአርሲ ይሻገራል እየተገደለ ነው። አይነግርህም። የሐረርጌ ኮሚኒኬሽን የሐረሪ ክልል አያወራህም። የኦሮሚያ አያወራህም። የስልጤ ያወራህ ምክንያት ስላለው ነው። እና እውነታውን ግን እውነት እያልን ዘመናችንን እንጨርስ። እንዳልኳችሁ ነው። መጽሐፍ ቅዱስ ስጋን የሚገሉትን አትፍሯቸው ይላል። ከናንተ ባልተሻለ ቦታ ላይ ሆኜ ነው የምናገረው። ሞትን ተሸክመን ነው የምንጓዘው፣ ግን እውነትን እውነት እንላለን። ነፍስንና ስጋን ነፍስን የሚያጠፋ በነፍስ ላይ እውነተኛ አምላክ ሊፈራ የሚገባው እሱ ነው።
አዲስ አበባ ላይ እየጸዳ ነው ብያለሁ። እስጢፋኖስ ጀርባ፣ ግቢ ገብርኤል ጀርባ እንዳለ ማሰብ ትችላላችሁ። እስከ ኡራኤል ድረስ አጸዳክ። ከዛ በኋላ ከኡራኤል ጀርባ ምንድነው? ወንዝ ነው ያለው። ወደዚህ ገና ያጸዳሃል። እዛ አካባቢ ፕሮቴስታንት ቸርቾች እየተተከሉ ነው። ለነገር ከቻላለሁ ከ17 በላይ ፕሮቴስታንት ቸርቾች አሁን በገብርኤል ጀርባ በእስጢፋኖስ ከ17 በላይ ቸርቾች ተተክሏል። ህንፃ እየተገነባ ነው። 27,000 ምናምን ካሬ የያዘ አጋንንት የሚመለክበት ሆራ ፊንፊኔ እየተቀመጠ ነው እስጢፋኖስ ጀርባ። አሁን ይቀጥላል። ቡልጋሪያ ትነሳለህ። የቀረኸው እየተነሳ ነው። እንደገና ትጠረጋለህ። ቅዱስ ሚካኤል ያለ ከዛ በኋላ እዛ ጋር 30,000 ካሬ ላይ አፍሪካ አንድነትን ያማከለ እየተሰራ ነው። ከዛ ልደታ ትቀጥላለህ። ከዛ በኋላ ተክልዬ ቀጨሬ በቅርብ ጊዜ ትነሳለህ፣ ትጠረጋለህ። ለፕሮቴስታንቱ በመሬት ባንክ የነበረው ቦታ ተሰጥቶታል። እቅዱ ግልጽ ነው። ኦርቶዶክስን ማጥፋት፣ ህንፃዋን ሙዚየም ማድረግ ጠቅላይ እኮ ተናግሯል። ወሊሶ ላይ ነግሬያችኋል አይደለ? ሪዞልት ሰራ። ሪዞልቱ ዝም ብሎ ስለሆነ የሚጎበኝ ነገር ምናምን አለ ብሎ የ800 ዓመት ቤተክርስቲያን አለች ምናምን ብሎ ይቀልድባታል ማለት ነው። እና እሷን ማሰራት ጀምሬያለሁ። ወንጪ አካባቢ የምናሰራው ቤተክርስቲያን አለ። የወንጪ ቤተክርስቲያን ታሪካዊ ናት። ወደ 800 ዓመት ቆይታለች። ግን ስላረጀች እያሰራናት ነው። ስለዚህ እየቀለደብ ነው። ነገርኩ። ለቅራቅንቦ ከሆነ ፕሮቴስታንት ይሻለኛል። እኔ ነገርኳችሁ። እቺ ቤተክርስቲያን ዘላለሜን አይቼባት ነው የመጣሁት። እያጸኗት ያለው እምነታችንን እንድንቀበቀበ ያደረጉን በስንክሳር የምንሰማቸው አባቶቻችን ናቸው። ዛሬም የአርሲ አባቶቻችን በስንክሳር የምንሰማቸው አባቶቻችን እናቶቻችን ናቸው። እውነታዊ ነው። ትውልድ ንቃ መልእክቴ ነው። የውስጥ ካድሬ አለ፣ የውጭ አራጅ አለ። አንዳንዶች አባቶች አንቀላፍተዋል። አሁን ጉዳዩ በእኛ ዘመን ትጥፋ አትጥፋ ወይስ ታግለን እናጽና፣ ይህንን ክፉ አረመናዊ መንግስት እናስቆም ወይስ እንጥፋ ነው። ጉዳይ የትውልድ ጉዳይ ነው። የትውልድ ጉዳይ ነው። እኔማ ዛሬ ብሞት በቃ ሞትኩኝ፣ ግን ለትውልድ ምን ሰራ? ለዚህ ነው መጽሐፍ ሲናገር ካልተጋደላችሁ አትገቡም ይላል። መጋደል አለብን። እንደ ጴንጤ ዋን ሴቭድ ኦልዌይዝ ሴቭድ የሚል ትምህርት የለም። ትጋደላለህ። አሁን መጋደል ነው። ይህ ተስፋ ቃል ለእናንተና ለልጆቻችሁ ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 28 ቁጥር 38 የተስፋው ቃል ለእናንተና ለልጆቻችሁ ነው። ነገ ማን ነው የሚወርሰን? ተይዛል፣ ተወጥራል። ንቃ መልእክቴ ነው። በመጨረሻ የእህታችንን ግጥም ሰምተን እንጨርሳለን። ኑ እንድረሳት ለቅሶ ማቅ ለብሷል ጉልላቷ እንዳትካስ ለብድሯ ወርቀ ዘቦ ተንቆጥቁጣ በምን ቃል ይገለጣል? በምን ቃል ይገለጣል? በውን ቆሞ እንደማየት ባዳፋ ጫማ ተረግጣ ቅጥሯን ለተዳፈረ ለናቃት ይስጠው መጥኔ ያለምን ኃይል ተመክቶ የታበየ ለኩነኔ ዓለም በቃኝ ብለው ምለው ያጸኗት በምናኔ ኑ እንላቀስ ምመን ያልሰማ ይስማ መርዶ ደብራችን አንብታለች ጋረጃዋ ተቀዶ ህዝቤ በገዛ ሀገሩ ቢገፋ ቢያጎብጠው የኑሮ ቀንበር የጸለየላት ኢትዮጵያ እንዳትፈርስበት ሀገር ወዜራቀው ገጹን በውሃ እየወለወለ ረሃብ ጥማቱን ችሎ በደጇ የተጠለለ
መስዋዕቱን ሊሰዋ በገናውን የደረደረ ከጌታው ጋር ተቃጥሮ ተመስገን ሊለው ነበረ። ደረቱ ተቀደደደ፣ በድኑ ተሽቀነጠረ። ይጽናናበት ማልቀሻችን ምን አለን ከደብሩ ሌላ፣ እንጽናናበት ማልቀሻችን ምን አለን ከደብሩ ሌላ። ድርሳን አላቃጠለ መንገድ አልዘጋ ኬላ፣ ጥበብ እየመገበች ኮትኩታው ነበር ከልላ። ለምጣዱ ሲባል ትለፍ ብለን አላይጧ ሰስተንላት ነገር ፈርተን ይሄ ቀን እንዳይመጣ። ይልቅ ግፍህን ታጠብ፣ በደልህን ተለቃረቅ፣ ምሕረት ደጇ ሳይዘጋ የፈሰሰው ደም ሳይደርቅ፣ ምሕረት ደጇ ሳይዘጋ የፈሰሰው ደም ሳይደርቅ። የተማመንከው ቢደድር አስተምሮት ቢረቅም ከሺህ ዓመታት ዶሴ ከአባቶቻችን አይልቅም። ብንጠፋ ብናጠፋ ከደጀ ሰላም ብንርቅም የተስፋ ርስታችን ናት ደብራችንን አንለቅም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ